ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የካቲት 12 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉ እንጋብዛችኋለን። በቅድሚያም አርዕስቶችን። የኢትዮጵያ ብሔራዊ ባንክ አዳዲስ የውጭ አባላት መሾሙን አስታወቀም። ይህን የውጭ አባላት ሹመትን ተከትሎም አዳዲስና አነጋጋሪ መረጃዎች እየወጡ ይገኛሉ። በዝርዝር እናጋራችኋለን። ዘይት በመጭመቅ ላይ ተሰማርተው የነበሩ አምራቾች ከዘርፉ መውጣታቸው ተሰማም። ይህን ተከትሎም በምግብ ዘይት ምርቱ ላይ ከ500 እስከ 700 ብር ድረስ ጭማሪ ማሳየቱ እየተነገረ ይገኛል። የምትሰሙት መረጃችን ነው። ከባህር ማዶ መረጃዎቻችን መካከል ደግሞ የኤችአይቪ ስርጭትን ሙሉ በሙሉ በሚባል ደረጃ የሚከላከል መድኃኒት መሰራጨት ሊጀምር መሆኑ ተገለጸ። ሊሰራጭ ነው የተባለው ይህ መድኃኒትም የኤችአይቪ ቫይረስ የመተላለፍ እድልን ከ99.9 በመቶ በላይ የመከላከል አቅም እንዳለው ተረጋግጧል ተብሏል። በዝርዝር የምትሰሙት ይሆናል። አገሪቱ ቻይና ሰራሽ መኪኖች ወደ ወታደራዊ ጣቢያዎቿ እንዳይገቡ ውሳኔ አስተላለፈችም። ክልከላው የተጣለውም ደግሞ አዳዲስ የቻይና መኪኖች ከፍተኛ ጥራት ያላቸው ካሜራዎች፣ ማይክሮፎኖችና የጂፒኤስ መገናኛ መቆጣጠሪያዎች የተገጠመላቸው በመሆናቸው ነው ተብሏል። ዝርዝሩን እናጋራችኋለን። አሜሪካ በቀጠናው ያላትን ወታደራዊ እንቅስቃሴ እያጠናከረች በመጣችበት በዚህ ወቅት ኢራንና ሩሲያ በኦማን ባህረ ሰላጤና በህንድ ውቅያኖስ የጋራ ወታደራዊ ልምምድ ሊያደርጉ መዘጋጀታቸው ተሰምቷል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኢትዮጵያ ብሔራዊ ባንክ ለገንዘብ ፖሊሲ ኮሚቴ 2 የውጭ አባላት መሾሙን አስታወቀም። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ በገንዘብ ፖሊሲ ኮሚቴ ውስጥ የሚያገለግሉ 2 አዳዲስ የውጭ አባላትን መሾሙን አስታውቋል። ሹመቱ የተሰጠው ደግሞ በባንኩ ገዢ አቅራቢነትና በብሔራዊ ባንክ የዳይሬክተሮች ቦርድ ይሁንታ ሲያገኝ አፈጻጸሙም በኢትዮጵያ ብሔራዊ ባንክ የተሻሻለው አዋጅ መሰረት መሆኑም ተገልጿል። እነዚህ አዳዲስ ተሿሚዎች በማክሮ ኢኮኖሚ ትንተናና ፖሊሲ ቀረጻ ላይ ከፍተኛ የትምህርት ዝግጅትና ሰፊ የስራ ልምድ ያላቸው ምሁራን መሆናቸውም በመግለጫው ተመላክቷል። የውጭ አባላቱ ወደ ኮሚቴው መቀላቀል ደግሞ የኮሚቴውን የመተንተን አቅም እንደሚያጠናክረውና ቦርዱ በመረጃ ላይ የተመሰረቱ የገንዘብ ፖሊሲ ውሳኔዎችን እንዲያሳልፍ ከፍተኛ እገዛ ያደርጋሉ ተብሎ ይጠበቃል። በተጨማሪም የሹመት ኮሚቴው የተጣለበትን ኃላፊነት በብቃት እንዲወጣና የፖሊሲ ክርክሮች ይበልጥ ጥብቅና ውጤታማ እንዲሆኑ እንደሚያገዘም ብሔራዊ ባንክ አመላክቷል። ባንኩ የዋጋ ንረትን ለመቆጣጠር፣ የፋይናንስ ተቋማት ደህንነትን ለማስጠበቅና በአጠቃላይ የሀገሪቱን የማክሮ ኢኮኖሚ ማሻሻያ አጀንዳ ለማሳካት ቁርጠኛ መሆኑን በድጋሚ አረጋግጧል። ዘይት በመጭመቅ ይሰሩ የነበሩ አምራቾች ገበያ ውስጥ መወዳደር ስላቃታቸው ከዘርፉ ወጥተዋል ተባለም። ከዚህ ቀደም በየአካባቢው ዘይት በመጭመቅ ይሰሩ የነበሩ አምራቾች ገበያ ውስጥ መወዳደር ስላቃታቸው አሁን ከዘርፉ መውጣታቸውን የኢንዱስትሪ ሚኒስቴር አስታውቋል። መንግስት የዘይት ፍላጎትን ሀገር ውስጥ ለማሟላት በሚል በሚሊዮን የሚቆጠር ዶላር ለባለሀብቶች እንዲቀርብ ማድረጉ የሚታወስ ሲሆን እነዚህ ድጋፍ የተደረገላቸው ፋብሪካዎች ሀገር ውስጥ ያለውን የዘይት ፍላጎትን በተወሰነ ደረጃ ያሟላሉ፣ ገበያውን የሚያረጋጋሉ ተብሎ ተስፋ ተጥሎባቸው እንደነበር አይዘነጋም።
ይሁን እንጂ በኢትዮጵያ ባለፉት 4-5 ዓመታት ለውጥ ካሳዩ ኢንዱስትሪዎች መካከል ዘይት የሚያመርቱ ኢንዱስትሪዎች እንደሚጠቀሱ የኢንዱስትሪ ሚኒስተሩ አቶ መላኩ አለበል ተናግረዋል። በመሆኑም ቀደም ሲል የሚታወቁት የዘይት ፋብሪካዎች በጣም በትንንሽ መጠን ይሰሩ የነበሩ ናቸው ያሉም ሲሆን ከገበያ ከወጡ ግን ቆይተዋል ሲሉም ገልጸዋል። መንግስት ከዚህ ቀደም ድጋፍ ያደረገላቸው የዘይት ፋብሪካዎች አሁን በምርት ላይ ናቸው ያሉም ሲሆን ከባለፈው ሰኔ ጀምሮ የማምረቻ ግብዓት እጥረት ገጥሟቸው ነበር። አሁን ግን አዲስ ምርት ስለገባ ይህ ችግር ተፈቶላቸዋል ሲሉም ተናግረዋል። ባለፉት 2 ዓመታት ትላልቅ አቅም ያላቸው የዘይት ፋብሪካዎች ተገንብተዋል ያሉት አቶ መላኩም እነዚህ ፋብሪካዎች የግብዓት እጥረት አጋጥሟቸዋል፣ የሚያመርቱት ምርትም ገበያ ጋር ካለው ፍላጎት ጋር አይጣጣምም ሲሉም ተናግረዋል። እነዚህ ፋብሪካዎች የአኩሪ አተር ዘይት አምርተው ወደ ገበያ እያቀረቡ ነው ያሉት ሚኒስትሩ የዘይት ምርትን ሙሉ በሙሉ በሀገር ውስጥ ለመሸፈን ቅድሚያ ለማምረት የሚያስፈልጉ የቅባት እህሎችን በስፋት ሀገር ውስጥ ማምረት አለብን ሲሉም ገልጸዋል። ነገር ግን የግብዓት እጥረቱ በዚህ የሚቀጥል ከሆነ ከውጭ ለማስመጣት እያሰብን ያሉት ሚኒስትሩ አቶ መላኩም አሁን ያሉት የዘይት ኢንዱስትሪዎች ክፍተት ስላለባቸው ኢንዱስትሪዎች ቁጥራቸውንና አቅማቸውን እንዲያደግ ይሰራልም ብለዋል። ኢትዮጵያ ውስጥ በየጊዜው የዘይት ምርት ዋጋ የሚጨምር ሲሆን ባለፉት 3 ወራት ብቻ ምርቱ ከ500 እስከ 700 ድረስ ጭማሪ ማሳየቱ ይታወሳል። የኢትዮጵያ አየር መንገድ 3 አዳዲስ የአውሮፕላን ማረፊያዎችን ሊያስመርቅ መሆኑን አስታወቀ። የኢትዮጵያ አየር መንገድ በግንባታ ላይ ከሚገኙት የሀገር ውስጥ የአውሮፕላን ማረፊያዎች መካከል 3ቱ ተጠናቀው በሚያዝያ ወር አገልግሎት መስጠት እንደሚጀምሩ አስታውቋል። በዚህም የሀገሪቱን የአየር ትራንስፖርት ተደራሽነት ለማስፋፋት እየተገነቡ ካሉ ፕሮጀክቶች መካከል የነገሌ ቦረና፣ ጎሬ መቱና ደብረ ማርቆስ ፕሮጀክቶቹ ተጠናቀው በመጪው ሚያዝያ ወር 2018 ዓ.ም እንደሚመረቁ ተገልጿል። አዳዲሶቹ አየር ማረፊያዎችም የንግድና የማህበራዊ ትስስርን ከማጠናከራቸው ባሻገር ለተጓዦች አማራጭና ቀልጣፋ ትራንስፖርት ለማቅረብ ከፍተኛ ሚና አላቸው ተብሏል። በሌላ በኩል አየር መንገዱ ከነዚህ 3 ማረፊያዎች በተጨማሪ ሌሎች የኤርፖርት ግንባታዎችንና የማስፋፊያ ስራዎችን እያከናወነ መሆኑን አስታውቋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እናልፋለን። የኤችአይቪ ስርጭትን ሙሉ በሙሉ በሚባል ደረጃ የሚከላከል መድኃኒት መሰራጨት ሊጀምር እንደሆነ ተገለጸ። የኤችአይቪ ስርጭትን ሙሉ በሙሉ በሚባል ደረጃ የሚከላከለውንና በዓመት 2 ጊዜ ብቻ በመርፌ የሚሰጠውን ሌናካፓቪር የተሰኘ መድኃኒት በመጪው መጋቢት ወር ማሰራጨት እንደሚጀምር የኬንያ ጤና ጥበቃ ሚኒስቴር አስታውቋል። መድኃኒቱም የኤችአይቪ ቫይረስ የመተላለፍ ዕድልን ከ99.9 በላይ የመከላከል አቅም እንዳለው በምርምር የተረጋገጠ ሲሆን ከዚህ ቀደም ከነበሩ ኪኒኖች አዲሱ መድኃኒት በዓመት 2 ጊዜ ብቻ ወይንም በየ6 ወሩ በመርፌ ብቻ የሚሰጥ በመሆኑ ለተጠቃሚዎች እጅግ ምቹ ነው ተብሏል። በጊሊያድ ሳይንስ ኩባንያ የተመረተው ሌናካፓቪር የተሰኘው መድኃኒት የመጀመሪያ ምዕራፍ ስርጭቱ ናይሮቢን ጨምሮ ከፍተኛ የስርጭት መጠን ባለባቸው 15 ግዛቶች ላይ እንደሚጀመር የኬንያ ጤና ጥበቃ ሚኒስትር አደን ዱዋሌ ተናግረዋል። በዚህም ኬንያ ለመጀመሪያ ዙር 21,000 የመድኃኒት መጠኖችን የተረከበች ሲሆን ተጨማሪ 12,000 መድኃኒቶች ደግሞ እስከ ሚያዝያ ወር ድረስ እንደሚገቡ ይጠበቃል ያሉት ሚኒስትሩ የአሜሪካ መንግስትም ለኬንያ ተጨማሪ 25 መድኃኒቶችን ለመስጠት ቃል ገብቷልም ተብሏል። በታህሳስ ወር ኬንያ ከአሜሪካ ጋር የ$2.5 ቢሊዮን የሁለትዮሽ የጤና ስምምነት የተፈራረመች ሲሆን ይህም ደግሞ ትራምፕ ዩኤስኤድን ካፈረሱ በኋላ የተደረገ የመጀመሪያ ስምምነት ነው ተብሏል። በስምምነቱ መሰረትም ዋሽንግተን በ5 ዓመታት ውስጥ $1.6 ቢሊዮን የምታቀርብም ሲሆን ኬንያ በበኩሏ $850 ሚሊዮን በማውጣት ቀስ በቀስ ኃላፊነቱን ትረከባለች ሲል የዘገበው አፍሪካ ኒውስ ነው።
በዓለም ዙሪያ ከሚኖሩ 40.8 ሚሊዮን HIV በደማቸው ውስጥ ካለባቸው ሰዎች መካከል 52 በመቶ የሚሆኑት በምስራቅና በደቡብ አፍሪካ የሚገኙ ናቸው ተብሏል። ፖላንድ በደህንነት ስጋት የተነሳ ቻይና ሰራሽ መኪኖች ወደ ወታደራዊ ጣቢያ እንዳይገቡ አገደች። የፖላንድ መከላከያ ሚኒስቴር በቻይና የተመረቱ ተሽከርካሪዎች በሀገሪቱ ወታደራዊ ይዞታዎች ውስጥ እንዳይገቡ እገዳ መጣሉን አስታውቋል። ሚኒስትሩ ይህንን ውሳኔ ያስተላለፈው ደግሞ መኪኖቹ የታጠቁት ዘመናዊ የቴክኖሎጂ ውጤቶች ለስለላና ለመረጃ ደህንነት ስጋት ይሆናሉ በሚል ስጋት መሆኑም ተገልጿል። በተጨማሪም እንደ ፖላንድ ባለስልጣናት ገለጻ ከሆነ አዳዲስ የቻይና መኪኖች ከፍተኛ ጥራት ያላቸው ካሜራዎች፣ ማይክሮፎኖችና የጂፒኤስ መገናኛ መቆጣጠሪያዎች የተገጠመላቸው በመሆናቸው ሚስጥራዊ የሆኑ ወታደራዊ እንቅስቃሴዎችን የመቅዳትና መረጃዎችን ወደ ውጭ ሀገራት የማስተላለፍ አቅም አላቸውም ብለዋል። ይህ ደግሞ በሀገሪቱ ብሔራዊ ደህንነት ላይ ከፍተኛ አደጋ ሊደቅን እንደሚችል የገለጸው ሚኒስትሩ በዚህም ወታደራዊ መኮንኖችና ሰራተኞች የስራ ስልኮቻቸውን በቻይና መኪኖች ውስጥ ከሚገኙ የመረጃ መረቦች ጋር እንዳያገናኙም ጥብቅ ማሳሰቢያ አስተላልፏል። ይህም ደግሞ የግልና የመንግስት መረጃዎች እንዳይሰረቁ ለመከላከል የታለመ ነው ተብሏል። በሌላ በኩል እገዳው ተግባራዊ የሆነው ጥበቃ በሚደረግባቸውና ሚስጥራዊ ስራዎች በሚከናወንባቸው ወታደራዊ ካምፖች ላይ ብቻ ነው የተባለ ሲሆን ለሲቪል አገልግሎት ክፍት የሆኑ ወታደራዊ ተቋማት ግን ለጊዜው እገዳው እንደማይመለከታቸው ተገልጿል። በዚህም ወደ ወታደራዊ ቀጠናው መግባት ያለባቸው የቻይና ተሽከርካሪዎች ካሉ ካሜራዎቻቸውና የመረጃ መቅጃ መሳሪያዎቻቸው እንዲዘጉ ከተደረገ በኋላ በጥብቅ ፍተሻ ብቻ እንዲገቡ ይፈቀዳል ተብሏል። ፖላንድ ይህንን እርምጃ የወሰደችው ሌሎች የምዕራባውያን ሀገራትና የኔቶ አባል ሀገራት በቻይና የቴክኖሎጂ ውጤቶች ላይ ያላቸው ስጋት እየጨመረ በመጣበት ወቅት ሲሆን ቻይና በበኩሏም ውሳኔው የንግድ ውድድርን ለመገደብ የታለመና ተገቢ ያልሆነ ስም ማጥፋት ነው ስትል ውሳኔውን ተቃውማለች። ሶማሌላንድ የቱርኩን ፕሬዝዳንት ንግግር ጣልቃ ገብነት ስትል ውድቅ አደረገች። የሶማሊያ መንግስት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በቅርቡ በአዲስ አበባ በነበራቸው ቆይታ የሰጡት አስተያየት የሀገሪቱን ሉዓላዊነት የሚጋፋና ተቀባይነት የሌለው ጣልቃ ገብነት መሆኑን በመግለጽ በጽኑ ኮንኗል። ትናንት ረቡዕ የወጣው ይፋዊ መግለጫም የፕሬዝዳንቱ ንግግር በቀጠናው ያለውን መረጋጋት አደጋ ላይ ከመጣሉም ባለፈ ሶማሌላንድ ከቀጠናዊ አጋሮቿ ጋር ያላትን ዲፕሎማሲያዊ ግንኙነት ሊያሻክር እንደሚችልም አስጠንቅቋል። እንደ ሶማሌላንድ መንግስት ገለጻ የቱርኩ ፕሬዝዳንት ያንጸባረቁት አቋም ከአፍሪካ ቀንድ የሚፈለገውን የትብብር መንፈስ የሚጎዳና ውጥረትን የሚያባብስ ነው ብሏል። መግለጫውም ማንኛውም የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው በሚገኙ መንግስታትና ህዝቦች እንጂ በውጭ አካላት መሆን እንደሌለበትም አጽንኦት ሰጥቷል። ቱርክ በቀጠናው የሚገኙ ሀገራትን ሉዓላዊ የውሳኔ አሰጣጥ በማክበር ችግሮችን ሊያባብሱ ከሚችሉ መሰል አቋሞች እንድትታቀብም ሶማሌላንድ ጥሪዋን ማስተላልፋለች። ሶማሌላንድ ይህን መግለጫ ለማውጣት የተገደደችው ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እስራኤል ለሶማሌላንድ እውቅና መስጠቷ ሶማሌላንድንም ሆነ የአፍሪካ ቀንድን አይጠቅምም ማለታቸውን ተከትሎ ነው ተብሏል። ከአሜሪካ ጋር ፍጥጫ ውስጥ የምትገኘው ኢራን ከሩሲያ ጋር በኦማን ባህረ ሰላጤና በህንድ ውቅያኖስ የጋራ ወታደራዊ ልምምድ ሊያደርጉ መዘጋጀታቸው ተገለጸ። ኢራንና ሩሲያ በቀጠናው ያለውን ወታደራዊ ትብብር ይበልጥ ለማጠናከር ያለመም የጋራ የባህር ኃይል ወታደራዊ ልምምድ በኦማን ባህረ ሰላጤ ላይ እንደሚጀምሩ አስታውቀዋል። ለዚህ ልምምድ የሚረዳን ዘንድ ደግሞ የሩሲያ የባህር ኃይል ስቶኪ የተባለችውን ዘመናዊ የጦር መርከብ ወደ ኢራኗ የባንዳር አባስ ወደብ አስገብታለች ተብሏል። ለዚህም የኢራን የባህር ኃይል ከፍተኛ መኮንኖች ልምምዱ በዋናነት የሚያተኩረው
በባህር ላይ የሚፈጸሙ የሽብር ጥቃቶችን ለመከላከል የባህር ኃይል ወንበዴዎችን ለመታገልና የንግድ መርከቦችን ደህንነት ለመጠበቅ በሚቻልባቸው ስልቶች ላይ ነው ሲሉም ተናግረዋል። ይህ ወታደራዊ እንቅስቃሴም በኦማን ባህረ ሰላጤና በሰሜናዊ የህንድ ውቅያኖስ ላይ የሚካሄድ ሲሆን ሁለቱ ሀገራት ያላቸውን ወታደራዊ ዝግጁነት ለመፈተሽና ልምድ ለመለዋወጥ ትልቅ ዕድል እንደሚፈጥርም ተገልጿል። በሌላ በኩል ይህ የጋራ ልምምድ የተጀመረው በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በጨመረበትና አሜሪካ በቀጠናው ያላትን ወታደራዊ እንቅስቃሴ በቅርበት በምትከታተልበት ወቅት መሆኑ ደግሞ የብዙዎችን ትኩረት ስቧል ነው የተባለው። ኢራን በበኩሏ ይህ ልምምድ ቀጠናዊ ሰላምን ለማረጋገጥ እንጂ ማንንም ሀገር ለመተንኮስ የታለመ አይደለም ስትል የልምምዱን ዓላማ አብራርታለች። ሩሲያና ኢራን ከቅርብ ዓመታት ወዲህ በወታደራዊና በደህንነት ዘርፎች ያላቸውን ስትራቴጂካዊ ግንኙነት እያሳደጉ መምጣታቸው ይነገራል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 179 ብር ከ1 ሳንቲም እየተገዛ 182 ብር ከ59 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 234 ብር ከ46 ሳንቲም እየተገዛ 239 ብር ከ14 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 204 ብር ከ55 ሳንቲም እየተገዛ 208 ብር ከ64 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 223 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 228 ብር ከ17 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ90 ሳንቲም እየተገዛ 48 ብር ከ85 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ70 ሳንቲም እየተገዛ 47 ብር ከ63 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን 23 ብር ከ54 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ1 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁም ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።